በ19ኛው ክፍለ ዘመን ማብቂያ አውሮፓውያን አፍሪካን እንደ ኬክ ለመከፋፈል በርሊን ላይ ተሰብስበው ነበር። ያኔ መላው አህጉር በቀኝ ግዛት ሲወረር አንዲት ሀገር ግን አይሆንም ብላ ተነሳች። ያቺ ሀገር ኢትዮጵያ ስትሆን መሪዋ ደግሞ ጥቁር አንበሳው ዳግማዊ አጼ ምኒልክ ነበሩ። ዛሬ ስለምዬ ምኒልክ የማናውቃቸውን ጥልቅ ታሪኮች፣ የፖለቲካ ብልህነታቸውንና እንዴት ኢትዮጵያን ወደ ዘመናዊነት እንዳሸጋገሩ እንመለከታለን። አጼ ምኒልክ ነሐሴ 11 ቀን 1836 ዓመተ ምህረት ባንኮበር ተወለዱ። ስማቸው መነሻው ምን ይልቁ የሚል ሲሆን ትርጉሙም ምን ይበልጡ ይሆን ማለት ነው። ገና በልጅነታቸው በአጼ ቴዎድሮስ ተማርከው መቅደላ ንባ ታሰሩ። ነገር ግን መቅደላ ለሳቸው እስር ቤት ሳይሆን ስለ አንድነትና ስለ ዘመናዊ መሳሪያ ትልቅ ትምህርት የቀሰሙበት ቦታ ነበር። በኋላም ከመቅደላ አምልጠው ወደ ሸዋ በመመለስ ንጉሠ ሸዋ ተባሉ። በዚህ ወቅት ነበር ኢትዮጵያን አንድ የማድረግ ሐሳብ ህልማቸውን የጀመሩት። ከደቡብ እስከ ምስራቅ ከምዕራብ እስከ ሰሜን ግዛታቸውን በማስፋፋት የዛሬዋን ታላቂቷን ኢትዮጵያ ካርታ በደማቸውና በጥበባቸው ቀረጹ። ምኒልክ ጦርነት ብቻ ሳይሆን ዲፕሎማሲም ያውቁ ነበር። በ1881 ዓመተ ምህረት ከጣሊያን ጋር የውጫሌን ውል ተፈራረሙ። ነገር ግን ጣሊያኖች ተንኮለኞች ነበሩ። አንቀጽ 17 በአማርኛው ኢትዮጵያ በጣሊያን በኩል ከሌሎች ሀገሮች ጋር ግንኙነት ማድረግ ትችላለች ሲል፣ በጣሊያንኛው ትርጉም ደግሞ ግዴታዋ ነው በማለት የሞግዚትነት ጥያቄን አቀረቡ። አጼ ምኒልክ ይህንን ሲረዱ ውሉን ቀደዱት። እቴጌ ጣይቱም እኔ ሴት ነኝ፣ ጦርነትን አልወድም፣ ግን ሀገሬን ለባርነት አልሰጥም በማለት ለጣሊያን መልእክተኛ ቁርጥ ያለ ምላሽ ሰጡ። ይህ ግጭት ነበር ወደ ዓለም አቀፉ የአድዋ ጦርነት ያመራው። የካቲት 23 ቀን 1888 ዓመተ ምህረት የታሪክ ማዕዘን የተቀየረበት ቀን። አጼ ምኒልክና እቴጌ ጣይቱ መላውን የኢትዮጵያን ሕዝብ አስተባብረው አድዋ ዘመቱ። ምኒልክ በጦርነቱ ላይ ብቻ ሳይሆን በስለላ ስራም ብልህ ስለነበሩ የኢጣሊያ ጦር የተሳሳተ መረጃ እንዲደርሰው በማድረግ ወደ ወጥመድ አስገቡት። በጥቂት ሰዓታት ውስጥ የጣሊያን ጦር ተፈረካከሰ። ይህ ድል ለኢትዮጵያ ብቻ ሳይሆን በመላው ዓለም ለነበሩ ጥቁር ሕዝቦች እኛም ማሸነፍ እንችላለን የሚል ተስፋን ዘራ። ፓን አፍሪካኒዝም ተወለደ። ጦርነቱ ካበቃ በኋላ ምኒልክ ፊታቸውን ወደ ልማት አዞሩ። ብዙዎች የሰይጣን ሥራ እያሉ በሚፈሩበት ዘመን እሳቸው ግን የሚከተሉትን ድንቅ ነገሮች አስተናገዱ። ከጅቡቲ አዲስ አበባ የሚደርሰውን የባቡር መስመር አስጀመሩ። ለመጀመሪያ ጊዜ መኪና ወደ ኢትዮጵያ አስገቡ። ስልክና ቴሌግራፍን በማስተዋወቅ ክፍለ ሀገራትን አገናኙ። ዳግማዊ ምኒልክ ትምህርት ቤትንና እቴጌ መነን ሆስፒታልን በመመስረት ዘመናዊ ሕክምናና ትምህርትን አበሰሩ። የራሳችንን ብር በማተም የኢኮኖሚ ነፃነትን አረጋገጡ። አጼ ምኒልክ እምዬ የተባሉት በጭካኔ ሳይሆን በፍቅር ስለመሩ ነው። ከእንግዲህ ለኢትዮጵያ የሚበጃትን ፈልጉ በማለት ስልጣኔን አውርሰው አልፈዋል። ዛሬም ድረስ ስማቸው ሲነሳ የነፃነትና የጥቁር ሕዝብ የበላይነት አብሮ ይነሳል። ኢትዮጵያ የራሷ ፊደል፣ የራሷ የቀን አቆጣጠርና የራሷ ታሪክ ያላት ሀገር ሆና እንድትቀጥል የአጼ ምኒልክ ድርሻ ሊያቅ ያለ ነው። ከአጼ ምኒልክ ስራዎች ሁሉ እናንተን ይበልጥ የሚደንቃቸው የትኛው ነው? አድዋ ወይስ የቴክኖሎጂ አብዮታቸው? ኮሜንት ላይ ሐሳባቸውን አስፍሩልኝ። ቪዲዮ ከተመቻችሁ ላይክ እና ሼር ማድረጋችሁን አትርሱ። እንደዚህ አይነት የታሪክ መረጃዎች እንዲደርሳችሁ ሰብስክራይብ እያደረጋችሁ ቆዩኝ። ቸር ሰንብቱ።